ሰላም ውድ የብርቱካን ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለ እግዚአብሔር ይመስገን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ዛሬ ደግሞ አብረን የምንሰራ የብሪያኒ አሰራር ነው። አሰራሩንም አብራችሁን እዩ። ቀላልና አሪፍ የሆነ አረቦች ከሚወዱት ምግብ ብሪያኒው ማለት ነው። እኔ ዶሮ አጥቤ ምናምን ሁሉንም ማዘጋጀቻለሁ እንደምታዩት። ዶሮውን አጥቤ ካስቀመጥኩ በኋላ ሮብ እጨምርበታለሁ ማለት ነው። እንደምታዩት ሮቡን እንደ ብዛታችሁ ነው። ግን እዚህ ጋር አንድ ዶሮ ነው። እኔ 3 ማንካ ያው ስለሌለኝ ሁሉን ጨረስኩበት። ከዛን የተጨፈጨፈ ሽንኩርት፣ ዘንጅቢልና ነጭ ሽንኩርት አለ። ይሄ ደግሞ የተጠበሰ ሽንኩርት ማለት ነው። በረጅሙ እንቆርጥና በዘይት እንጠምሳለን። እዚህ ጋር ደግሞ በግዶናስ እና ኩስበር እንጨምርበታለን። እንዲሁም እንትን አለ ምንድነው በሻይ ላይ የሚደረገው ስሙ ጠፋብኝ እና እላችኋለሁ ወዶቼ። እዚህ ጋር እኔ ሽንኩርት ጨፍጭፌ ነው ፍሪጅ ማስቀምጦ ቆራርጬ ነው የምወስደው ስፈልግ ማለት ነው። ነጭ ሽንኩርቱ እዚህ ጋር እናንተ ጋር ያለውን ባህራት መጠቀም ትችላላችሁ። ማለት አሁን 70 ባህራት የሚሉት የአረብ ባህራቶች ማለት ነው። በአንዴ ነው ሁሉንም የሚያካትተውና እናንተ ጋር ያለውን ባህር ልትጠቀሙ ትችላላችሁ። እዚህ ጋር ደግሞ የተፈጨ ቲማቲም ነው 1/3። ከዛን ጨው፣ እዚህ ጋር ደግሞ ማጁን እንትን ይሄ ሳልሳ የእንትን የተባለ ቲማቲም ማለት ነው። ሳልሳ ታረጋላችሁ 1 ማንካ። እንደ ብዛት አሰራራችሁ ነው። ከዛ ሚክስ ታደርጋላችሁ በእጃችሁ ሁሉንም በአንድ ማለት ነው። እንደዚህ ታረጉና ከላዩ ላይ ትንሽ ዘይቱን ታረጋላችሁ። ፍሪጅ ታስቀምጣላችሁ ማለት ነው። ለተወሰነ ከ1 ሰዓት በላይ ቢቀመጥ አሪፍ ነው። ጣዕሙ አሪፍ ይሆናል ማለት ነው። እና እንትን እስከምትሉ ድረስ ፍሪጅ ውስጥ ታስቀምጣላችሁ። ከዛ አውጥታችሁ ደግሞ እንትን ትላላችሁ ማለት ነው። እዚህ ጋር ሚክስ አድርጌያለሁ እስከሚበቃ ድረስ። እንደምታዩት ዘይቱን ትንሽ ከላይ እናፈሰዋለን። በአልሙኒየም ሸፍነን እናስቀምጣለን ማለት ነው። ከዛን አሁን ደግሞ እንትን መጥበሻ እናመጣለን። ዘይት እናረግበትና ቅድም ፍሪጅ ያረግነውን እዚህ ላይ እንጠብሷለን ማለት ነው። ዶሮቹን እዚህ ጋር እስከሚበቃ ድረስ እንጠብሷለን። ከዛም በኋላ ደግሞ ይሄ እስከሚጠበስ ድረስ እንደዚህ እንደምታዩት ነው እላችኋለሁ ውዶቼ። ስለዚህ ቤት አዲስ የሆናችሁ አደራችሁን ሰብስክራይብ ማረጋችሁን እንዳትረሱ እላችኋለሁ። ሁሉንም ነው የምጨምሩት እዚህ መጥበሻ ላይ ወይንም ድስት ማለት ነው። Işıyan. Bak Oscar. Işık.
ትንሽ ውሃ እንጨምርበታለን ከተጠበሰ በኋላ ማለት ነው። ከዛም ክድን እናደርገዋለን። እንደዚህ ከከደርን በኋላ ሩዛችን እናጥባለን። ጋዙን እንቀንሳለን። የዚህኛው ሩዛችን አጥበን ውሃውን እናፈላና እንጨምርበታለን ማለት ነው። የፈላ ውሃ ነው። ዘይትና አንድ ሎሚ ድፍኖ ማለት ነው። እንደምታዩት ሩዙን እናደርግበታለን። ሩዙ ግን መብሰል የለበትም በጣም ማለት ነው። ያው እንዳይሰባበርባችሁ መጀመሪያ ታጥቡና የተወሰነ ሰዓት ታስቀምጣላችሁ። ከዛን እንደዚህ ትንሽ በሰል ስል ታወጡና ታጠነፍፋላችሁ ማለት ነው። በጣም በሰል ብሎ ውሃውን ሳይጨርስ ውሃው እንዳለው ታጠነፍፋላችሁ። ሲበስል እናሳያችሁ እና እላችኋለሁ። ሩዙን አይታችኋል እዚህ ጋር እኔ ያለው እንደዚህ አሁን አጣፍተናል ሩዙን ማለት ነው። ስቴፕ በስቴፕ እንትን እናደርገዋለን። ጠበቃ ጠበቃ ነው የሚባለው በአረብ። ይሄ ሰመን ነው፣ በእነሱ ሰመን ነው የሚባለው፣ በእኛ ቅቤ ነው። ያው ከሌላችሁ ዘይት ማድረግ ትችላላችሁ። ይሄ ከስር ሩዝ እንደዚህ እናደርግና ቅድም የሰራ ነው ዶሮ ከስር እንትን እናደርጋለን ማለት ነው። በላው ላይ ሁሉንም በአንድ ሳይሆን እያያችሁ እና አሁን ደግሞ ሽንኩርቱን እንትን የጠበስነውን ሽንኩርት ከላዩ ላይ ትንሽ እነሰንሰዋለን። በግዶነስ እና ኩስበራ እየከተፍነውን እነሰንስና ሩዝ ደግሞ እንጨምርበታለን ማለት ነው። አሁን ሁለተኛ እንደዚህ እነሰንሳለን ከላዩ ላይ። መጨረሻው ላይ ሲያምር እዛ ላይ ጣዕሙ ወይንም እንትንነቱ በጣም አሪፍ ቴስት ነው ያለው። ሁላችሁም ሞክሩ። የምትችሉ ደግሞ ላይክ አድርጉኝ። አሁንም ዶሮ እናደርግበታለን። አሁንም ደግሞ እንደቀድሞ በግዶነስና በመሀል እያቋረጥኩ ነው እና እየተጠራው ስለሆነ ማለት ነው። አሁን የመጨረሻውን ከላይ እናደርግና እናጠናቅቀዋለን ማለት ነው። እናንተ በሁለተኛ ጠበቃም ወይንም በሶስት ሊጨርሱ ትችላላችሁ ማለት ነው። ከላይ ሽንኩርቱን እነሰንሰዋለን። በግዶናሱንም የከተፍነውን ኩስበር እና በግዶናስ ከዛ መጨረሻ ላይ ደግሞ እንትን እናደርገዋለን። ካላችሁ እንትን ይሄ የነሱ ምንድነው የነሱ ቅቤ ሰላጃ እና አሁን እዚህ ጋር ይሄ ከለር ቀይና ቢጫ ካላችሁ ሁለት ከለር መጠቀም ትችላላችሁ። እንዳያምታዩት ማለት ነው። የምግብ ከለር ነው የሚሉት። የሎና ሬድ ይላል ላው ላይ ጽሁፉና እሱን ሁለቱንም ማለት ለየብቻ ነው የምትበጠብጡ፣ በአንዴ ሳይሆን
እንደዚህ ነው እላው ላይ በትንሹ የምትነሰንሱና ከለሩ ያማረ እና ያበደ ነው የሚሆንላችሁ። እንደዛ ማድረግ ትችላላችሁ። ይሄኛው ደግሞ ቀዩ ነው። እዚህ ጋር ቀዩን አርጌበታለሁ። አሁን የመጨረሻ ነው ማለት ነው። ቅቤውን ትንሽ ከላዩ ላይ እናደርገዋለን ሰመኑን እና በዚህ ሁኔታ ትንሽ ጋዙን ቀንሰን እስከ መጨረሻ እንቀንስና ጋዝ ላይ እናደርጋለን። መጨረሻ ላይ አሪፍና ጥሩ ምግብ ይወጣዋል። እና ሁላችሁም በምትችሉት አቅም አበረታቱኝ። አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ሀሳባችሁን በኮሜንት ላይ ጻፉልኝ። መልካምነታችሁን ግለጹት እላችኋለሁ። ሁላችሁንም እወዳችኋለሁ። ሰላም ቆዩልኝ። ጋዙን እስከ መጨረሻ ነው የምንቀንሰው እና ይሄን ይመስላል የዛሬ ቆይታችን። በድጋሚ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም ሁኑልኝ እላችኋለሁ ውዶቼ። እንደዚህ ደግሞ ሲወጣ ማለት ነው ይሄን ይመስላል። ከዚህ ደግሞ በማንኪያ በጭልፋ እንደዚህ ስናማስለው በጣም የሚያምር አራትና ከዛ በላይ የሆነ ከለር ያመጣልናል ማለት ነው። እና ሁላችሁም ሰርታችሁ ብሉ። መዳም ቤት ያልሆናችሁ፣ መዳም ቤት የሆናችሁ ደግሞ ያው ግዴታችሁ ነው ትሰራላችሁ። እና እወዳችኋለሁ። ባይ ባይ ውዶቼ።